በዚህ ገብቶ ምናምን እንዳንቺ አይነቱን ሚሊዮን ያብዛልኝ እበበትልና ቤቷ ሄዳምናው ከባሏ ጋር ተፋልጣ ምናምን ሙድ እያያዘችብሽ ነው። ሙድ እያያዘችብሽ ያንቺ ቤት ሲናጥ ያንቺ ሰላም ሲያጣ አይምሮሽ ሰላም አጥቶ ቁጭ ብለሽ በተበደልሽው ነገር ሰላምሽ ስታጪ አታገኛችሁ እነዛ ግሩፕ አንቺን ግን አንተ ፋትፎ ሰላምሽ እንድታጪ ያረጉሻል። ከዛ ተሞቀዋለሽ ራስሽ። ያለ እንከን የተፈጠረ የለም። የትኛውም ወንድ እንከን አለበት። እኔ ሚሊዮን እንከን አለብኝ፣ መልአክ አይደለሁም። እዚህ ምድር ላይ እንከን የሌለበት ያለው አንድ አምላክ ብቻ ነው። እንከን ይታከማል። እንከን ሜካፕ ይሰራል። የሰው ልጅ ብዙ ባህሪ አለው። ሁለት ሰው ነው የሚጋባው፣ አንድ ሰው አይደለም። ራስ በራሱ የሚጋባ አይደለም አይደል? ራሱን የሚያገባ ሰው አላውቅም። ሁለት የተለያዩ ሰዎች ሲጋቡ የተለያየ ባህሪ፣ የተለያየ መልክ፣ የተለያየ ብዙ ነገር አላቸው። አንድ ለመሆን ይፋተጋሉ እንጂ እስከ ወዲያኛዎችን ምድር እስከሚለቁ አንድ አይሆኑም። ከዛ በኋላ ወንድ ልጅ የሚያደርገው ባህሪ እንዴ! የሰው ልጅ እኮ ብዙ ነውሮች ይሰራል። ባህሪው ነው የሰው ልጅ። ሞት የተሰጠ እኮ ለዛ የሰው ልጅ የሰውን ሰው እኮ ይገላል አይደል? የሰው ሕፃን የሚደፍር ሰው ጤነኛ ነው ብለህ ታምናለህ? ደሟ ያረገ ገና ሕፃን ልጅ የሚደፍር ወንድ እንዴት ጤነኛ ነው ብለህ ታስባለህ? መንፈስ የሆነ ነገር ካልተጠናወተው በስተቀር ሕፃናት የሚደፍር ሰው ጤነኛ ነው ብለህ ታስባለህ? ሕፃናት ሚያርድ ሚገል ሴቶና ልጇን ምትገል ሰምታችሁ አታውቁ? ልጇን እንዲያረገች ልጇን እንዲያረገ አባቱን ገደለ እናቱን ገደለ። ይሄ በሙሉ የሰው ልጅ በተፈጥሮ ኢሞሽኑን ኮንትሮል ማድረግ አይችልም። ሰው ሲገል እኮ እንደሚታሰር ያውቃል። የጤነኝነት ባህሪ ግን አይደለም። በተለይ ግን የምታሳዝኑት ልጅ ኖሯችሁ ወንድ ልጅም ሴትም ልጅ ኖሯችሁ ትዳር ጥሩ አይደለም እንዳታገቢ በትኑ አንቺ ጀግናነሽ እንዳሰቢ አረ በረዛ በዩ ከፈለግሽ እንዴ ጭመቺውም ትባያለሽ ሲባል ትክክል ነው ብሎ ቁጭ ብሎ የሚያይ ሰው በጣም ነው የሚገርመኝ። በነገራችን ላይ ግርግር፣ ላይኩ፣ ኮመንቱ ሁሉ ነገር ይጠፋል። ይሄ ቴምፖራሪ ነው። በነገራችን ላይ ግልብጥ ብሎ እንደገና ይሄ ምንድነው ቆሻሻ የነካው እንጨት ያረጋል። ግን በጣም ሰው ትታዘባል። የሆነ ቦታ የሆነ ግርግር አለ ተብሎ አንድ ሰው ገብቶ ይሄ ትክክል አይደለም ይሄ ንግባባ ነው የሚያግባባኝ ነገር አለ ትክክል ያልሆኑ እኛ ስንት ታውቃላችሁ አይደል? ሕፃናት ሲደፈሩ እኛ አይደል ምንጮኸው በአቅማችን ድምጻችን ቫልዩ ካለው ብለን ብዙዎቻችሁ ታውቃላችሁ። ሕፃን ሲደፈር ጮሃለሁ፣ ሴቶች ሲደፈሩ ሴቶች ላይ በደል ሲደርስ የምችለው ያቅሜን ጮሃለሁ። ስለዚህ ነውረኞችን እኛ እየተቃወመን አንድ ላይ በጅምላ ግን ወንድ የሚባል ተብሎ ማሳደድ ነገም ወንድ ይነሳና ሴት የሚባል ይላል። በጥላቻ ምን ይመጣል? ከዛ ሌላ አይነት ታሪክ ውስጥ እንገባለን። ያ ትክክል አይደለም። የሚጨበጨብ ነገር በሙሉ ትክክል ነው ማለት አይደለም። ትክክል ያሉ ነገሮች ትክክል አይደሉም። ሁለተኛ ነገር መለየት አለበት። ሲነገር ሁሉም ወንዶች አይደሉም። ግን ወንድ ልጅ መርዝ ነገር እየረጩ ከዛ በኋላ ደግሞ ማለስለሻ ወተት ይዞ መጥቶ አይ እኔ ለማለት የፈለኩት ይሄን ነው አይደለም። መርዙ ከተረጨ በኋላ ወተቱ ምንም ትርጉም የለውም። ጉበቱን ኦሬዲ ዳሜጅ ካረግሹ በኋላ መተሽ እንደዛ አይደለም። ነገም ይወጣና አንድ ወንድ የሚሰማሽን ነገር አድርጎ በተፈጥሮ ሸው ነገር ቪዲዮ ሰርቶ ይገባል። ትናደጃለሽ። ባይዘ ስትናደጅ ምን ይሆናል? ፌር አይሆንም ማለት ነው። ተራ በተራ መቆሳሰል ነው የሚሆነው። ስለዚህ አንድ ሴት ለቤቷ ብትሰራ ዝቅ ብትል ከፍ ብትል ምንም ብትል ለቤቷ ነው፣ ለልጆቿ ነው። ለወለደችው ልጅ ምግብ ብታበስል ሞት ነው። ለሬስቶራንት ምግብ የምታበሲ ከሆነ ተከፍሎሽ ለወለድሽው ልጅ አንቺ ምግብ ብታበሲ ባልየው ወጥቶ ድንጋይ እየተሸከመ ብር ቢያመጣ ነውራለው እንዴ? ነውራለው ወይ? አንቺ ምግብ ስታበሲ ለልጆችሽና ለባልሽ
እሱ ሄዶ ድንጋይ ተሸክሞ ሊስትሮ ሰርቶ ብሩን ቢያመጣው ማን ነው ባሪያ? ማን ነው ገረድ ነው የምትሉት? የትኛው ነው ገረድ? ምን ግርድና አለው? ምን ግርድና አለው? ምግብ እንዳሰሪ ለቤትሽ እንዳታዘዥ አንቺ ኩክ የምታርጊው ሰራተኛ ነስና እቺ ያለችው እህት ትገባና 6 አይነት ድስት ሰርታ ትበላለች። ወይኔ እናቴ እንዳሰሪ ብላ እሷ 6 አይነት ድስት ሰርታ ትበላለች። አይጋጭም? እኔ ልጋጭና አይጋጭም? እንዳሰሪ ምግብ አንቺ ባሪያ ነሽ እንዲ ቤት እንዳታነጥፊ አልጋ እንዳታነጥፊ በዚህ ቃ እንዳታጥቢ ምናምን ትልና ጓንቷን ለብሳ ሽቦዋን አርጋ ድስቷን እያለች 6 አይነት ሰርታ ብቻዋን ወንድ ቢኖር እኮ ወይኔ በዚህ ሰዓት ቢኖር ምን አንቀለቀለኝ እንደው እያለች 6 አይነቱን ታጣጥማለች። እኔ ሀቅን ማወራው የዋሸሁት ነገር የለም። ሀቅ ከተሳሳትኩ ይቅርታ። ባርነት ነው። ስራ ቦታ ግን ሬስቶራንት ስትቀጠሪ እንደ ተርብ እንደ ቬንቲሌተር እንደዚህ ብለሽ እዚህ ጋር ጥብሱን እዚህ ጋር ክትፎን እንዲ ፏ አርገሽ ስትሰሪ በገንዘብ ባርነት አይደለም። ለቤት ስትሰሪ ባርነት ነው። እውነትሽን ነው። ምንድነው እሹ? ምንድነው እሹ? ስለዚህ የማይሆን ትርክት አይጠቅመንም። የሚያስማማን የሚሆንን በፍቅር መኖር። ትዳር ወርካውት ካላረገ ትፋቻለሽ። ነውረኛ ወንድ ይቅርብሽ። በጣም ባለጌ ወንድ ይቅርብሽ። በግዳል በቀሱ ከሆነ ፍቺው ማንም ነው የሚለው። ግን የሆነ ወንድ እንዴት ይሄ ሪሞት ከዚህ ጋር ተነስተ ብለ ዘራፍ ምትይ ከሆነ እነዚህ ሰዎች እየሰማሽ ነው። እንዴት በአንድ ሌሊት ለኔ BMW ያልገዛህልኝም እምትይ ከሆነ BMW ሙቪ ላይ ታይዋለሽ። ገብቶሻል? እንዴት ይሄን በቃ ይሄ እንዴት ዛሬ እንዴት ነው የዚህ ቤት ምናም ሞቀኝ እጣላለሁ፣ በረደኝ እጣላለሁ፣ ዝም ብሎ ዛሬ ሙዲ አይደለም። እንደዛ አይነት ኮሽታ ጋር የፈለገ 100 ባል ቢደረደርልሽ አታገቢም። አታገቢም። በነገራችን ላይ አንገል እንገራችሁ እንዲህ አይነት የወንድ ጥላቻ ወንዶች እንዲጠሉ የሚሰሩ ሰዎች መጀመሪያ የሚቃወሟቸው ሴቶች ናቸው። በዚሁ አጋጣሚ ሴቶች እህቶች አባታችሁን በማስታወስ ወንድማችሁን በማስታወስ ያ ሲጠብቅሽ ሲከላከልሽ ሲቆጣሽ ነውር የሆኑ ቦታዎች እንዳትጂ ከወንድ ህይወትሽ እንዳይበላሽ እየተቆጣ ያሳደገሽን ወንድምሽን እያስታወሽ እሱ ሳይለብስ እሱ ቆሽሾ አንቺ እንድትማሪ ዋጋ የከፈለልሽ አባትሽን አስበሽ ወንዶች ሁሉ አንድ ወንዳለም እረፉ። ጥላቻ አይጠቅምም ላላችሁ ወንዶች ሴቶች አክብሮቴ እጅግ የላቀ በጣም ነው ማከብራችሁ። አይምሮአችሁ ብሩህና የበሰለ ነው። በስሜት አትነዱ። ሆይ ስትባይ ግር አይደለም ጠይቂ። እኛ የተሸከምነው አይምሮ ልናስብበት እንጂ ተሸክመነው ልንሄድ አይደለም። እንዴት ነው አንቺ ይሄንን ይዘሹ ራስሽ ሰው እንዴት ያዘዋል? አንቺ ነሽ ተሸክመሽ ምትዞሪው። ይሄ ነው በነገራችን ላይ ብዙ ሰዎች የምትሳሳቱ ሰዎች እናንተ ተሸክማችሁታል አይምሮአችሁን የሚያስበውን የሆነ ሰው ድራይቭ እያደረገው አንተ ተሸክመ እየዞርከው እንዴት ሌላ ሰው ይሄንን ያዘዋል? እንዴት ያዘዋል? እኔ ነኝ ማዘው ይሄንን ሌላ ሰው አይደለም ያዝ እያሽከረከረ በል ጥላቻ በል ስትባል ትክክል ነው ወንዶች እንዴ እንደዛ ይባላል። ይሄ እኮ ንቀት ነው። ተግባባን? ስለዚህ በየትኛው ነው አሁን የምትመልሱ ከሆነ እንደዚህ መሸወድ አይደለም። ነይ ሴት ልጅ ባሪያ አይደለችም። የኔ አንድ አይነት ሐሳብ አይደለም። በደንብ እድል ሰጥሻለሁ። በደንብ ነይና ሴት ልጅ ምግብ ስለሰራች ባሪያ ናት፣ ገረድ ናት፣ ሰራተኛ ናት አዎ እምትይ ከሆነ ያነሳውትን ጥያቄ ትመልሻለሽ። ካለሽ ጻፊልኝ። ማንንም ወንድ ትችያለሽ። አለመመለስ አይቻልም። መዋሸት አይቻልም። እኔ ስለ ጨው እያወራው ስለ ድንጋይ አታወሪ። ስለ ጥያቄው እናወራለን።
እንጂ የሆነ ሰው ሰብስቦ ግርግር ፈጥሮ እውነት መስሎት ህዝቤ በቃ ይሄ ነው። ከዚህ የተለየ ምንም ነገር አታወራ። ብዙ ወንዶች ነው የሚደብራቸው፣ ይሰማቸዋል ብዙ ወንዶች። ምክንያቱም ጥሩ ሆነው ያደጉ ወንዶች፣ ለሴት ልጅ ጥሩ ነገር ያላቸው ወንዶች ዛሬ ምን ፊል ያደርጋሉ? በሌሌ ማለት በጅምላ ተሰደቡ፣ በጅምላ እንዲህ ተባልኩ ነው የሚለው። ተግባባን? እሺ አለ ካለ ለው ነይ በስርዓት ነይና እኔ ያስገባሻለሁ። ጥያቄ ወንድ ልጅ እንዲጠላ ምናምን እንደዛ ብቻ ሳይሆን አብሮነት ያኗኑረናል። በጋራ መኖር አለብን። እየተሳሰብን እየተረዳዳን መኖር አለብን። ምንም ጥያቄ የለው። ችግራችንን በማውራት መፍታት፣ ካልተፈታ ደግሞ መለያየት። ስትለያይ ግን እሱ እንደዚህ ነው በዚህ ገብቶ ምናምን ብሎ ምናምን አይደለም። አንድ አየለ 600 ሚሊዮን አየለ ሆነው ሊመጡ አይችሉም። ቀለል ሊሆኑ አይችሉም። አይሆንም። ስለዚህ ሴት ልጅ አሁን የወንድ ጥላቻ ወንድ እንዲጠላ ወንድ ጥላቻ፣ ሴት ልጅ ለባሏ መታዘዝ፣ ለቤቷ መስራት፣ ቤት ውስጥ የሆኑ ስራዎችን መስራት እንደ ገረድ ታይታ ነው እየተወራ ያለው። አዎ ትክክል ነው የምትይ ካለ ነይ ጻፊ። ጥያቄ ጠይቅሻል ትመልሻለሽ። ነው ፈራችሁ ካለሽ አንድ ቁጥር ጻፊ። ሴት ልጅ ለቤቷ ምግብ ብታበስል፣ ቤት ብታጸዳ ባርነት ነው ካልሽ ነይ ሴት ነው ያልኩት። አለሽ ሴት አላችሁ ወይ? የት አለ? ኑ ጻፉ። ኖ አይደለም፣ ደስ የሚያሰኝ ነገር ነው። ለጓደኛ ሰርተህ ታበላለህ፣ ለሰው እንኳን ለቤት ለባል ለልጆች ምናምን። ይሄ እንደ ኢሹ መቅረብ የለበትም። ግን የኔ እንትን ምንድነው ደጅ ላይ ሰርተህ ከሆነ አሁን እኔም ደጅ ላይ ምሰራ ከሆነ እኔም ደጅ ላይ የሆነ እንትን ካለኝ ስራ ካለኝ እቤት ውስጥ ብንረዳዳ ጥሩ ነው። ገባ? ሁሉ ነገር በርደን ሲሆን ላይፍ እንዳይሰለች ማለት ነው። ሪሞት ይዘህ ተቀምጠህ አንተ እኔ ከስራ መጥቼ ምግብ ማበስል ከሆነ የሆነ ነገር ምሰራ ከሆነ አድካሚ ነው የሚሆነው። ላይፍ ይሰለቻል። እሱን ለማለት ፈልገው ከሆነ አንደርስታንድ ይደረጋል። ቢኮዝ አሁን ደግሞ ራስህን ብቻ አትይ። በጣም ብዙ ወንዶች አሉ። ገባህ አባባሌ? እኔ ደጅ ነኝና የሰራሁት እኔ ይደክመኛል፣ እኔ ይደክመኛል፣ በቃ ይሄማ እኔን የሚመለከት አይደለም የሚሉ አሉ። ከዛ በኋላ ምንድነው ኤክስፔክት የሚያደርጉት? ፍቅር ኤክስፔክት ያደርጋሉ። ገባ? ሲደክምህ ደግሞ እንኳን ፍቅር አይደለም ውሃም ሊደብርህ ይችላል መጠጣት፣ ምግብም ያስጠላሃል። ምክንያቱም አንተ የምታስበው ቶሎ ተሯሩጠህ ማረፍን ምናምን ይሆናል። ገባ? ግን ሴት ልጅ ለምሳሌ ቤት ልጅ እያሳደገች ቤት ካለች እና ባል በመነጋገር ማለት ነው ሺዝ ኢን ሃውስ ኢንጂነር፣ የቤት ውስጥ ኢንጂነር ነች፣ ልጆች ታሳድጋለች። ቀላል ኮሚትመንት አይደለም እየወሰደች ያለችው፣ ቤት ትትላለች። ከዛ በኋላ ወንዱ ኢንካም ጀነሬት ለማድረግ በገንዘብ ደረጃ ደጅ ወጥቶ የሚሰራ ከሆነ ኢትስ ፋይን። ቤት ብታጸዳ እሷም የሚያስደስታት ነገር ነው። ምግብ ብትሰራ ኤቭሪቲንግ ብታረግ ኢትስ ኦኬ። መነሻው በነገራችን ላይ ይኸውልሽ፣ አሁን ያለ ኮንቴክስቱ አይደለም አሁን እየተባለ ያለው። አሁን ይሄ ኖርማል ወሬ ነው፣ አጣላ ነው። ራኪን መጪ ደህና ደሪ ብለ የሚያስወጣ ወሬ ነው። ይሄ አይደለም ታሪኩ ምንድነው መሰለሽ? ማሞ ሌላ መታወቂያ ሌላ ነው ታሪኩ። ሴት ልጅ ጭራሽ እየተባለ ያለው ሴት ልጅ ቤት ውስጥ ለምትሰራው፣ ለምታበስለው፣ ቤት ውስጥ ለምታረጋቸው ነገሮች በሙሉ ክፍያውን ላይ ከፈላት የሚባል ነጠላ ዜማ ተከፍቶ፣ አይ እሱ ትክክል አይደለም። አይሆንምማ ኦን ዘ ግራውንድ አይሆንም። ሰም ሰርተን ኬዝ እንሰማለን። እነዚህ በታዋቂ ሰዎች ላይ ምናምን ስትወልድ ከፈላት ይከፍላታል ቤት ውስጥ እንዲህ አይነት ነገር ትሰማለህ። ዳስ ከሚሊየንስ አንድ ነው። ምንም ይሄ ማለት የጀነራሊ ሰው ሁሉ ላይፍ ሊሆን አይችልም። ግን አንተ በስርዓት አንደርስታንድ አድርገሃቸዋል ነው የኔ ፊር፣ የስጋቴ እሱ ነው። አሁን ይኸውልሽ እኔ አሁን
እንደዚህ አይነት ነገሮች ያው ታውቂያለሽ ዲብ ወንድ ልጅ እንዲጠላ የሚያግባባን ነገር አለ። ነውረኞች ወንዶች፣ በጣም የሚቀፉ ወንዶች አሉ። በጣም ብዙ ተንኮል የሚሰሩ ብዙ ነውር የሚሰሩ ሴት ልጅ የሚደፍሩ የሚደበድቡ ለሚዘገንሽ ህፃናት የሚደፍሩ ነውረኛ ወንዶች አሉ አይደል? ማንም እዚህ ጋር መጥቶ የሚከራከር የለም። የለም ይለኝ የለም ጤነኛ ካልሆነ በስተቀር። ያ ማለት ግን ሴት የለችም ነውረኛ ሴት ማለት አይደለም። የሴት ወንጀለኛ ያለችም እንዴ አለች። በቀደም ራሱ ልጆቿን ገላለች። ብዙ ነው የምልሽ፣ አሁን ነገሩን ነው የምልሽ። ያ ማለት ግን ደሆል ሴቶች አውሬ ናቸው ማለት አይደለም። ወሬው ግን ሲወራ አሉ የተወሰኑ አይደለም እየተባለ ያለው ጅምላ እየተረገጠ ያለ ፌሚኒስት ያ ነው። ስለዚህ እንዲህ አይነት ነገር አንቺ የምታወሪው ጤነኛ አይምሮ ስላለሽ በጣም ዋይዝ ሆነሽ ታወሪያለሽ። ምክንያቱም አይምሮሽ ስላልተበረዘ ጥያቄሽ ጤነኛ ነው። ቢስተካከል ነው። አሁን አንቺ ለምሳሌ ከባልሽ ጋር ሆነሽ ባሌ ውዴ ወሬ አንቺን በምትጠሪው ጥሪውና የኔ ፍቅር ምናምን ብለሽው ይሄን እኮ ተው ለምን ትናደዳለህ ብለሽ ዲል ማድረግና አንተ ይሄንን ማታረግ ከሆነ ካንተ ጋር አልኖርም አንተ ወንድ እንደዚህ እያረግሹ ማውራት ይለያል። አንደርማይንድ ያ ሪስፔክት ቦዝ ዌይ ነው። እሱ ምንም እሱ አይወልሽ ባይ ዘ እና አሁን ለነግርሽ የፈለኩት አንቺ የምታወሪው ኖርማል ነው። በቃ ይሄ ቢስተካከልልን ነው። ግን አሁን እየተረጨ ያለው መርዝ እሱን አይነት ካራክተር አይደለም ያለው። አይተሻል። ባል ምንድን ነው ግን አሁን አንተ የሚረጨው መርዝ የምትለው በስርዓት አሁን ትዳር ውስጥ ያለች ሴት ኮምፈርት የተሰማት ወዳ ያገባችው ሴት ልጆቿን የወለደችበትን ቤት እንዲህ አይነቱን ነገር ለማመዛዘን ጭንቅላቷ ያንሳል ብለህ ታስባለህ? ምክንያቱም ምናልባት አሁን እነዛ የሚያወሩት ሰዎች ያላገቡ ሊሆኑ ይችላሉ። ምንም አይነት ኤክስፒሪየንስ ላይኖራቸው ይችላል። አትሰዳደቡ ያጠፋ ምንድነው ኖቫ እንዴ እንደዚህ አይነት እኮ ሃይማኖት ብሔር እዚህ ቤት እንደዚህ አይነት ነገር የለም። በነገራችን እዚህ ቤት እንደዚህ አይነት ነውር የሚጻፍበት ቤት አይደለም። ሰው ረፍ ይቅርታ ሽራ ችግር የለም ተምዬ። እንደዛ ብለህ ታስባለህ? ትቀበላለሽ ብለህ ታስባለህ? ይኸውልሽ ራኪዬ፣ እሺ አሁን አስቢ። እኔ መጀመሪያ ምን መሰለሽ አሁን ዳሜጁን መጀመሪያ ምን ዳሜጅ ያመጣል ነው አይደል? እሱን እናውራ መጀመሪያ። አንተ አይዲያው መመታት አለበት ነው የምትለው? ኮምፕሊትሊ በቃ ሮንግ ነው። እንደዚህ የሚባል ጅምላ የለም። እኔ አንቺም ተነስቼ አንዱ መጥቶ ተነስቶ ሴት ልጅ ማለት ብሎ በተፈጥሮሽ እግዚአብሔር በሰጠሽ ነገር እንዲሰማሽ ራስሽን እንድጠይ የሚያሰኝ ይሄ ቶሎ ስፕሬድ በሚሆን ቪዲዮ ሰርቶ ቢሰራ ደስ ይልሻል? I agree with you. I understand that. Listen, ያንቺን እናት ሴት ብሎ አንድ ሰው ሲራገም ነውር ሲሳደብ ያንቺን እናት ሰድቧል። የምትወጃቸውን ልጆች ሰድቧል። ሴት ልጆችሽን አንቺን ሰድቧል። ተግባባን? ጅምላ በነገራችን ላይ አንድ ሰው ቪዲዮ ሲሰራ መስኮቱ እንዲህ ስላለ ኢንተርኔት ስላለ ዝም ብሎ ቢያስታውቅ ዋጋ ይከፍላል። ትክክል አይደል? ሰዎች በኢሞሽን ሰውን የሚያጠፉት በኢሞሽን ነው። ሪመምበር ዳት። ስለዚህ አንቺ ተነስተሽ የሆኑ ወንዶች ጥፋተኛ አሉ ወይ ስፔሲፊክ አድርገሽ መናገር አለብሽ። አይነት ወንዶች አሉ ብለሽ ስትናገር ማንም አይጮህ። ግን ወንዶች ሲባሉ ባሎች ሲባሉ አባቶች ሲባሉ እንዴት ነው አንቺ እንደዚህ አይነት ነገር የሚሰራው? I agree with you. wrong ነው እሱ መሆን የለበትም። in general ስለ ወንዶች ችግር መጥፎ ነውረኛ ወንዶች ዛሬ ነው እንዴ ተነስ? ዘመናት እየተነሳል እንናገራለን። እንደዚህ አይጎል ለምን እንደሆነ የጎላ ይወሬ ጥላቻ ነው። ጥላቻ ወንድ ልጅ እንዲጠላ ትዳር ማለት ነውር እንደሆነ መውለድ ማለት ሴት ልጅ በቃ የመጨረሻ መርከስ መውለድ መርከስ እንደሆነ እኮ ሐላል እየሰበኩ እኮ ቁጭ ብሎ እኮ ኮሜንት ላይ አንቺ ጀግና ነሽ የኔ አርማ ነሽ የኔ አርማ ናችሁ እንዳንቺ አይነቱ ሺያብዛው የሚባልበት ዘመን ቁጭ ብለሽ እያየሽ ነው። keep going አይ ጥሩ ነው ያልከው። አይ ይሄንን እስማማለሁ። አይ እየሰማሁ ነበር ከመጀመሪያ ጀምሬ ባላንስ የምታረገውንም ነገር አይ አግሪ። ግን ሰዎች ሚስሊድ እንዳያረጉ የምትናገረውን ነገር እንትን እንዳይሉ እንትን ለማለት ነው እንጂ ትክክል እኔም ምንም አይደለም እቀበልሃለሁ። ተሙ ቴንክ ዩ ብራዘር። ማገዝ ያለበትን ነገር ያግዝሽ። በቃ ይሄ ነው። አሁን ለምሳሌ አሁን በእኛ ጋር የጠፋው ምንድን ነው መሰለ? ሚስት ስትገባ ምግብም ሰርታ ልጆቹንም አጥባ ልጆቹን ማስተኛት አለባት አብልታ ማለት ነው። ይሄ ግን ምንድነው መሆን ያለበት?
አንተም ቀድመህና እኔም ቀድሜ ልምጣ አንተም የምትችለውን ታደርጋለህ እኔ እስክመጣ ድረስ ወይም ደግሞ እኔ ማድረግ ያለብኝና አደርጋለሁ አንተ እስክትመጣ የዛ ግን ስትመጣ ልጆቹን ማጣጠብ መቻል አለበት ለእራት እስኪቀርቡ ድረስ ማለት ነው። ይሄ የሚሰራው ሐሳብሽ የመተጋገዝ ሐሳብ ሲኖረው እንጂ የመፎካከር ሐሳብ ሲኖረው አይሰራም። ቶንሽ ሁሉ ያስታውቃል እኮ ለዚህ እኮ ነው መልክ ሆነ ልንገርሽ። አሁን ደግሞ ማያግባባን ነገር ስለኛ ኮሚቴ እናውቀዋለን። ያ አንድ ሴት ተነስታ ለፉክክር የምታወራው ቶንና ለመረዳዳት የምታወራው ቶን ይለያያል። ለፉክክር ሲሆን በጣም ሪያክት ታደርጋለች፣ ትመናጨቃለች። በፍቅር አይደለም። በፍቅር እኮ ብዙ ነገር እኮ ይሆንልሻል አይደል እንዴ? ይነጠፍልሻል፣ ይጋደምልሻል፣ ተራመጅብኝም ሊልሽ ይችላል። ግን አንቺ እንደ ቬንቲሌተር እየተሽከረከርሽ ይሄን ሰርቼ አንተ እንዴት አሰራም ከሆነ ይሄ ምንድነው የሚባለው? ፉክክር ይባላል። በፉክክር ደግሞ ልትሰራ ትጣያለሽ። በፍቅር ግን ነገርኩሽ፣ በፍቅር ከሆነ እዚህ ማናወራው ሚዲያም አይወጣም። ለዚህ ነው አንዳንድ አሁን ሴቶች ካየሽ የፉክክር መንፈስ ካንተ በምን አንሳለሁ ተሰራታለህ እንዴት አደርጋታለህ ምናምን ከሆነ ቤቱ መጀመሪያም ፈርሷል። የጸብ ነው። የጸብ አውድማ ላይ ደግሞ የፍቅር ጤነኛ ሐሳብ አይሸጥም። እኔ ባልና ሚስት ነው የማወራው። ባልና ሚስት እልህ ውስጥ ከገባ ባልና ሚስት አይደለም። በቅድሚያ እኛን እየጎዳን ያለው ደግሞ ይሄ ሁሉ ወሬ የሚነሳው ምን መሰለሽ? ወንዱ ለምሳሌ ልንገርሽ እያወራን ያለነው ስለ ጤነኛ ባልና ሚስት አይደለም። ግን ደግሞ የሆነ ግጭት ሊኖር ይችላል አንድ ቤት ውስጥ። ለምሳሌ ኖርማል እኔ ስራ ሞልቼ ውጪ አምሽቼ መጥቼ ዋይፍ ለምሳሌ 3 ልጆች የሆነ ነገር ስትሰራ ምናምን የሆነ ነገር ብትረሳ እንዴት ይሄ አልተሰራም ብዬ ሩዋንዳ ባደርገው ትርፍ የሆነ ነገር ሊሆን ይችላል። ባደርገው እኔ ጤነኛ አይደለሁ። ያ ማለት ልጆችን ረስቻለሁ ያለውን ነገር ረሳለሁ ማለት ነው። ግን ደግሞ የምትናደጅበት ነገር አለ። አንቺ መልአክ አይደለሽም። ለምን ተናገረኝ ብላ እንደ ፌንጣ ምዘል ከሆነ ማይናገራት ሰው እዚህ ምድር ላይ ፈልጋ ማግባት። እናገራታለሁ፣ ትናገረኛለች። መነጋገር ማለት ግን መጣላት አይደለም። ለምን እኮ እንዲያለ እንዴ እንደዚህ አየኸኝ ተብሎ ጸብ ከሆነ ግን ያ ቤት ፈራሽ እንደሆነ ያስታውቃል። አሁን እየተፈጠረ ያለው እሱ ላይ ነው። ለመሰለሽ በቅንነት የሚጠየቅ ጥያቄ በቅንነት የሚያኗኑር ነገር አያጣላም። የፉክክር ቤት ሳይዘጋ ያድራል የሚባለው ትክክለኛ ምሳሌ ይሄ ነው። የምትፎካከሪ ከሆነ ጤነኛ አይደለም ቤቱ የሚሆነው። አንቺ ክብር ትፈልጊያለሽ። እንድትከበር እየፈለግሽ 4-5 ሜትር ምላስ ነድፈሹ ቤቱን እንዲጠላ አርገሹ ከቤት አባረሽ አስወጥተሹ ከዛ እሱ ውጪ ነው እንደዚህ ይላል ቤቱን እንደ ሾክይ እንዲጠላው አርገሹ። እንዴት ነው እሱ ቤት መጥቶ ጥሩ መንፈስ የሚሰጥሽ? በነገራችን ላይ ልንገርሽ፣ አንቺ የሰጠሽውን ነው የዘራሽውን ነው የምታጁ። ቤት ውስጥ ፍቅር ከሰጠሽ ፍቅር ይሰጥሻል። በሽተኛ ካልሆነ ጥሩ ከሆንሽለት ጥሩ ይሆንልሻል። በፈለግሽው ዳታ ውሰጂ። በፈለግሽው ዳታ ቢሰራ ጥናት ቢሰራ የሰጠሽውን ይሰጥሻል። አንቺ ጥጋበኛ ሆነሽ የሆነ ወንድ የሚጠሉ የሆነ ቪዲዮ ሰብስበሽ አይተሽ መተሽ ጥሩ ያልሆነቱን ኢነርጂሽ በሙሉ በቃ መጥፎ የሆነ ነገር ይዘሽ መተሽ ቤት ላይ እሱን መፎካከርሽ ጥሩ ነገር መስሎ ታይቶሽ እግርሽን ደርበሽ ሪሞት ይዘሽ ምትከራከሪው ከሆነ ጤነኛ አይደለሽ። ስትረግቢ ይረግባል፣ ሲረግብ ትረግቢያለሽ። ዘራፍ ብትይ ምንም ታሪክ አይደለም የሚባለው። መጀመሪያም ልትሰሪ ያልፈለግሽው ትዳር ይፈርሳል፣ ትሄጃለሽ። ይሄ ምልሽ በትንሽ መገፋፋት። ጤነኛ ያልሆነ ወንድ ግን አያስፈልግሽም። እንድትፈጪው እኔ ነኝ መመክርሽ። ጤነኛ ያልሆነ ነውረኛ ወንድ ይጨቅጫቃ ህይወት እንዲያስጠላሽ የሚያደርግ ወንድ ከሆነ እኔ ራሴ ፍቺው። ይሄ ምን ልታረጊ ነው ያቀፍሽው ልሻል። ግን በትንሽ ኮሽታ እንዴት እንዲተናገረኝ እንዴ የምትይ ከሆነ የዓለም 1000 ወንድ ብትጎትቺ መኖር አትችይም። ችግሩ ያለው ወንዶች ጋር ሳይሆን አንቺ ጋር ነው። ዲል ማድረግ አትችይም፣ መሸነፍ አትችይም። እኔ ጀግና ነኝ፣ እኔ እኮ እንዲህ ነኝ፣ እኔ እኮ በጣም ጀግና ሴት ነኝ። ጀግንነትሽ በጸብ አይደለም። በነገራችን ጀግንነትሽ በባልሽ አይምሮ ላይ በመስራት ባልሽን በማሸነፍ በፍቅር እንጂ ዘራፍ ብሎ ቤትን አፍርሶ እኔ እንደዚህ ነኝ ማናባቱ እንደዚህ ምናምን ብሎ እሱ ጀግንነት አይደለም።
በነገራችን ላይ ተሜ እኔ አሁን በማያቸው በምኖርበት በአሜሪካ በምድር አሜሪካ ነው እንግዲህ እኛን ሰዎች ጋር ማየት ግን ባለትዳሮችንም ከሰው ጋር እንግዲህ ያሉትን ማየት የጀመርኩት በአሜሪካ ነው። እኔ በምኖርበት አካባቢ ፈረንሳይም ሆነ ስዊዘርላንድ በገጠር ስለሆነ የምኖረው ለጥቁር እንኳን እኔ ብቻ ነኝ ጥቁር እዛ አካባቢ የምኖረው እና የማውቀው ታሪክ አልነበረም እስካሁን ድረስ። እዚህ ስመጣ ነው ነገሮች ምንድነው አንድ እኔ የማውቀው ለምሳሌ እኔ አንጀል አይደለም ያገባሁት እኔም ወንድ ነው እና መጣላት አለ። ለምሳሌ እኔ ከልጆቻችን ፊት አንድ ነገር አንናገርም ነበረ። አንድ ነገር በእርግጥ ህፃናቶች ነበሩ በምንፋታበት ምሳት ይሄን አክል እንትን አላልንም። ከልጅ በፊት ነው ብዙ የቆየ ነው እኛ እና ስንጣላ እኔና እሱ ክፍል ከገባን በኋላ ነበር የምንነጋገረው እና አንድ ምሰማው ከሆነ የኛ ሰው መነጋገር አያውቅበትም ሲሉ ነው ምሰማው። አይነጋገሩም ባልና ሚስት ነገሮቻቸውን ተነጋግረው መፍታት አይችሉም ሲባል ነው ምሰማው እንጂ እኔ በህይወቴ ኖሬበት አላውቅም። እኔ ከአበሻ ጋር አልነበረም ስኖር የነበረው ጠልቼ ሳይሆን የነበርኩበት ሁኔታ ያደግኩበትም ስኖርበት የነበረውም አካባቢ ያንን ስለማይፈቅድ ማለት ነው እና በአካባቢ ያለ ነው የትኛውም ሚስት የትኛውም ወንድም ቢሆን ካለበት አካባቢ ከሚኖርበት አካባቢ ካደገበት አካባቢ ነው ሚስትም ባለም ሊያገባ የሚችለው እና እንደዛ ነው የኔ ህይወት የነበረው እና ነገሮችን ተነጋግረን የመፍታት እኔ ማኩረፍ አልወድም። በነገራችን ላይ ስንጣላ እኔ እናንተ አሁን የምንጣላው አሁን ነው ልነግርህ የምችለውን ነገር ካለ አሁን ነው እና እሱም በጣም ክርስቲያን ጥብቅ ያለ ክርስቲያን ስለነበረ ነገሮችን አይተን ወዲያው የሚፈታ አይነት አቅም ነው የነበረን። ነገሮችን አናሳድራቸውም ጨርሶ እና አንደኛ እኔ የነበርኩበት የተፈጠርኩበት አካባቢ ነገሮችን ይዞ የሚያድር መንፈስ የለም ራሱ እና በእንደዚህ አይነት ነገሮች ቀለውልኛል ለኔ ማለት ይቻላል። አንቺ እኮ እንደዚህ አግብተሽ ነው የሚሉኝ ሰዎች አሉ። እዛም ደግሞ ከኛ የባሱ እንዳሉ ደግሞ እኔ እርግጠኛ ሆኜ ስለማቅ ነው። ይሄንን ለምን ንግግር የማያውቁ ፈረንጆችም እንዳሉ እንድታውቁ ፈልጋለሁ። በቦክስ የሚፈታ ሚስቱን በቦክስ አይኗንና አፍንጫዋን ሰብሮ መልስ ሳይሰጥ የሚወጣ ፈረንጅ እንዳለ ነው የምነግራችሁ። እኔ በትክክል አብሬ አጠገቤ ስለነበሩ እኔ ዱላ የሚወድ የሚማታ አይነት ሰው አልነበረም። የኔ ባል እግዚአብሔር ይመስገን የልጆች አባት እኔ ባል አይደለም አሁን እና ግን ብዙ ጊዜ እንደምንሰማው አሁን ተነጋግሮ መፍታት አይችሉም። በየጊዜው ነው የምንሰማው። ይሄንን ብዙ ጊዜ እንሰማለን። ለምንድን ነው ተነጋግረው የማይፈቱት? እኔ የሀገሬ ልጅ እኔ በጣም ውብ ሆኖ ነው የማየው። ሴቷም እንደዛው ውብ ናት። ንግግር ላይ ምንድን ነው ችግርን ለመፍታት እንዴት ነው መነጋገር የማንችለው? ለምንድን ነው መነጋገር የማይችሉት? ይሄን ምክንያት ለመፍታት ደግሞ እኛ አሁን እኔ እንደሰማሁት ከሆነ ፕሲኮሎግ ፈረንሳይኛ ነው አይዶን ነው እንዴት እንደምትሉት የአይምሮ ዶክተር ልበለው ነው የአይምሮ ዶክተር ሳይሆን ችግር ሲኖርብህ እንትን የምትለው። እኔ በእንግሊዝኛ ብዙ አይገባኝም። ይሄ በፈረንሳይኛ ነው ይመጣልኝ እና ቀውስ ይሉሃል። ሂድና ብለህ ብትለው ሂድ እስኪ ኮንስለር ሂድና እስኪ ኮንስለር ስትል እኔ እብድ እኮ አይደለሁም የሚሉት ነገር አለ። እብድነት አይደለም ይሄ። እኔ አሁን ኮንስለር እኔ በአሁኑ ሰዓት ኮንስለር እያስፈለገ እያየሁኝ ነው። ኮንስለር ያስፈልገኛል። ለምን ያለሁበት ችግሩና ሁኔታው በጣም ከባድ ስለሆነ ከምታብድ መቼም ነገሮችን ለሰው ማካፈል ጥሩ ነው። ባልና ሚስት ራሱ በራሱ ነገሮችን ማድረግ ካቃተው ለአበሻ መናገር አትናገሩ ለአበሻ ይባላል። ለአበሻ መናገሩ ካልፈለገ ሜዲካሊ ደግሞ ራሳቸውን የቻሉ እንደዚህ አይነት ነገሮችን መስመር ማስያዝ እንድንችል የሚያደርጉ በስርዓት ተምረው እንደዚህ አይነት ፖዚሽን ላይ የተቀመጡ ሰዎች እስካሉ ድረስ ለምንድን ነው ወደዛ ሄደው መነጋገርን የማይመርጡት? እና ይሄ አሁን ለእኔ ጥያቄ ነው እና የምትችሉ መልስ ካላችሁ ብትነግሩኝ እኔም እማራለሁ። አንድ እንደዚህ እናድርግ ፍቅርሽ አንዳንዴ ለሁሉም እድል ልስጥና ቀድሞ አይ ቲንክ ወጣለች ኢትዮጵያ ነው መሰለኝ። ከዛ ኢትዮጵያ በተነሳው ሀሳብ ላይ አሮን ነው ወንዲውን ሴት አላውቅም፣ ግን ወንድ ለማስገባት እየሞከርኩ ነው። ኢትዮጵያ ምንድን ነው ሀሳቡ ርዕሱን ከርዕሱ ሳትወጣ ወይም ሳትወጪ አላችሁ። ኢትዮጵያ ራሱ ሀገሯ መሰለችኝ እኮ። እሺ ጂሰስ ሎርድ የኛዋ እንዴት ነው? አለው ለተሙዬ አንድ ሰው አስቀድም ለሚፊኒሽ። እሺ ቤኒ ብራውን ያ ተሙ ሰላም እያለሁላችሁ እንዴት ዋላችሁ? መገናፈት ለወንድ ሲሉ እኔም ያው ለወንድን እያወራሁ ያ አይ ተሙ በጣም አሪፍ ነው። which is ምንድነው መሰለህ ላይክ
መሬት ላይ ያለውን ነው የምታወሩት ያላችሁ። ብዙ ጊዜ ላይ ከምንሰማው ነው። ብዙ እህቶቻችን ያው ብዙ አታክት እየተደረጉ እንደሆነ ይገባናል። ግን አንዳንድ ጊዜ አታክቱ በሁለት መንገድ በሶስት መንገድ በተለያየ አቅጣጫ ማየትም ጥሩ ነው። አሁን ለምሳሌ እኔ አሁን የሴቶች ጉዳይ ተጠልፏል ብዬ ነው የማምነው። ገብቷል አባባል የሆነ ጊዜ መነሻው የሴት ልጅ መደፈር ይቁም ነበረ። አሁን ግን ቶፒኩ ተቀይሮ 10 ምናምን አይነት ነገር ጭራሽ ወደ ሃይማኖት ገብተዋል። እህቶቻችንን ሴቶች ሃይማኖት ማስወጣት ነው የምንፈልገው የሚል ቪዲዮ አለ፣ ፖስት አድርጌዋለሁ እንደውም እና በጣም የምትደነግጠው ሰው። አሁን ሌላም አልፎ ተርፎ ወንድ ልጅ ምን ያደርግልሻል ይባላል። እንደዚህ አይነት ስሜት ከየት ነው የመጣው ብለህ ስትል እዚህ ይሄ ነገሮች መፍትሄ ተፈልገው ተነጋግረው ነው ይሄን ያደረጉት ሌላ ሀሳብ ነው ግን ወይስ ዝም ብሎ ከመሬት ኢሞሽናሊ ነው? የስ ኢሞሽናሊ አይነት ነገር ነው ብለህ የምታየው እና ይሄ ኢሞሽናሊ ግን ምን ያህል ዳሜጅ እያደረገ ነው አየህ ስትዳስሰው። ዛሬ እንደውም በአንተ አይ ቲንክ ባለው በተሰጣው ቪዲዮ ነው ይሄንን ነገር ያነሳው ይሄን ቶፒክ ማለት ነው። ያንን ቪዲዮ ደግሞ አይተህ ሌላ ቪዲዮን ብታይ በጣም የሚያስደነግጥና የሚገርም አይነት አስተያየት ትሰማለህ ማለት ነው። ሰው አሁን እዚህ ጋር ተጠልፈዋል የሚያስብለው እንደዚህ አይነት ነገሮች ናቸው። አመጣጡ እንደ ሃኒ ሆኖ መጥቶ በኋላ ላይ ግን እንደ ጫባ ጨጓሪ እንደማያ ተቀየረብን አይነት ነገር ማለት ነው። ለዛም ነው ብዙ ወንዶች ሪአክት የሚያደርጉት ቢካዝ ስሜታቸውን በሚገልጽበት ወይ ደግሞ ራሳቸውን ይሄ ተፈጥሯል ብለው በሚሉበት ጊዜ እንዳለ በመደዳ የሚጨፈጭፉት ነገር አለ። ይሄ ደግሞ ኤክሰፕትብል ሊሆን አይችልም። አንዳንድ ጊዜ አሁን አንተ እንኳን ባትሆን እኮ በእናትህ በአባትህ ብዙ አይነት ኤክስፒሪየንስ ሊኖር ይችላል ያደግበትም ስለሆነ ማለት ብዙዎቻችን ደግሞ እኛ ያው ለሴት ብለን ይጣላን ለሴት ብለን ተደባድበን ያደግን ልጆች ነን። ሰው የሆነ ተቃራኒ ነገር ስትሰማ እዚህ የሆነ ነገር ቱማች እየሆነ ነው ብለው ታስባለህ። ይሄ ነገር እየበዛ ነው። ይሄ ነገር እንዴት ነው ወንዶች ሪአክት መደረግ ስለሚፈልግ ነው። ለምሳሌ አሁን ወንዶች ሪአክት ቢያደርግ በጣም ብዙ ነገር ዳሜጅ ልናደርግ እንችላለን። ያንን ደግሞ እነሱ አልተረዱትም። በወንድ ልጅ ቦታ ሲያዩት ወንድ ልጅ በቃ ነገሩን እንደነሱ ማራትም ስላልፈለገ ነገሮች ዝም ብሎ ችላ ብሎም ቢያያቸው የወንድ ልጅ ሪአክት ማድረግ ግን ብዙ ነገር መዘዝ ሁላ ሊያመጣ ይችላል ብዬ ነው የማምነው። እኔ አሁን 100% ያመጣል ብዬ ነው የማስበው። እንደ ኖርማል ትክክል ነው ተብሎ ኮንፈርም ተብሎ እየተወሰደ ነው። ሰው አሁን በዚህ መሀል ደግሞ ምንድን የሚፈጠረው ታናንሾቹ ወይም ደግሞ ይሄ ነገሩን አርቆ የማያስቡ ሰዎች እንዳልከው ቅድም ጀስት እዚህ ቤት ሲደለቅ ወይ ሌላ ቤት ሲደለቅ የሰሙትን ወሬ ትዳራቸውና የራሳቸው ሪሌሽንሺፕ ላይ ይዘው ይሄዳሉ። ያ በጣም ሮንግ ነው። አንዳንዴ ደግሞ የሆነ እኔ ከሞትኩኝ ሰርዶ አይቆም የሚባል ነገር አለ። ያ ማለት ምን ማለት ነው? በራስህ ሰዓት ተሳስተህ በራስህ ፍላጎት በራስህ አመለካከት አድቫንቴጅ ተወስዶብም ቢሆን መጥፎ ተደርጎም የሆነ ነገር ስትደረግ ዘን ለምትመጣ ከሆነ ያ በጣም የራስህ ድክመትን ነው የሚያሳየው እንጂ የተሰጣው ወንዱ ያደገው ሁሉ ወንድ በዛ አይነት ያደገ ማለት አይደለም። እና አሁን የምናየው ስፔሻሊ አሁን የምናየው ያለው ነገር የሆነ ኤጁ ያስታውቃል። እንደዚህ አይነት ነገሮች የሚናገሩት ኤጆቹ ማለት ነው። እኔ አሁን ለምሳሌ ተሙየኔ እናንተ በጣም ነው የምንተዋወቀው። በነገራችን ላይ በጣም በላስት ዊክ ላይ ተገናኝተናል። በአካል እንተዋወቃለን። ከዚህ በፊትም ከ10 ምናምን ዓመት በላይ እኔ እናንተ እንተዋወቃለን። I will mention you different way but አሁን አንዳንድ ጊዜ መደፈርን ብለህ ስታወራ ላይክ የመደፈሩን ምክንያቱንና ሶሉሽኑን እየተናገርክ መሆን አለበት። ዝም ብለህ ነገሮችን የናድ ከምትሄድ ላይክ አለ አይደለም እግዚአብሔር አለልኝ ብለህ አስፋልቱን ከመሄድ መኪና መጥቶ ከሚገጭ ዳርዳሩ መሄድ ጥሩ ነው። ከብዙ ነገር መቆጠብ ይቻላል። ሴቶችን እንዲህ መዳን እንዳለባቸው እንዲህ ተናግረህ ወይ እንደዚህ በጣም ክፉ ነገር ተናግረህ ወይ እንደዚህ ወንድ ልጅ አያስፈልግሽም፣ ስለ ወንድ ልጅ ደግሞ ትጨነቂያለሽ፣ ወንድ ከሌለ እኮ አንቺ መኖር ትችያለሽ ምናምን በሚባልበት ጊዜ ብዙ ነገር አከድ ስለመደፈር አላወራንም እኛ። እኔ አሁን የገባሁት ቶፒኩን ወድጄው ነው የገባሁት። ስለመደፈር ያወራነው ነገር የለም። ይቅርታ ግን ይቅርታ። አንዴ ሚዩት አድርግና ጥሩ ነው መስማት። እንደዚህ አይነት ነገሮች ሲመጡ አቴንሽን የሚሰጣቸው ነገሮች ይኖር ይሆናል። ገብቶሃል አባሌ? ዝቅ ብለህ ከየት ነው መስራት ያለብን? በወንዶች ብዙ ጊዜ በወንዶች ኢምፓየር ውስጥ ያለ ነው ይባላል። ገብቶሃል አባሌ? ሴቶች እኮ ጎበዞች ሆነው እኮ የራሳቸውን ኢምፓየር መፍጠር ይችላሉ። ገባ? ወንድን ከመምሰል ከመጋፋት ይልቅ
አንተም እንዲህ ታደርጋለህ እኔ ማድረግ እችላለሁ፣ አንተ እንደዚህ ትሆናለህ እኔ መሆን እችላለሁ ብለው ከማለት ይልቅ ሴት በሴትነቷ ራሷን ሪስፔክት አድርጋ የራሷን ኢምፓየር ፈጥራ ነገሮችን ቀላል ማድረግ ትችላለች። ግን ከወንድ ልጅ ጋር በሚጋፉበት ጊዜ ወንድ ልጅ እንደዚህ አታክት በሚያደርጉበት ጊዜ ወንድ ልጁ ኢጎ ገና አልታየም ያለው ብዙ ነገር ማውራት ይችላል። ስንት ወንድሞቻችን ናቸው ገባባለ ብሩን ከስክሶ አምጥቶ እዚህ ስንት ነገር የሆነ ገብቷል። ስንት ነው በመድኃኒት ስንት ነገር የሆነው ስንት ነገሮች ማንሳት እንችላለን። ግን ያ ነገር አልተነሳም ገና አንዳንድ ጊዜ የሚሄዱበት ነገር የሄዱበት ያለው አቅጣጫ ከመጠለፉ የተነሳ ሌላ ግቢ ውስጥ ሌላ ሰፈር ውስጥ ሰውን ለማስገባት ወይ የራሳቸው የጠላፊዎች አጀንዳ በስነ ስርዓት ሊካሄድ እንደሆነ ነው የሚያሳየውና ቀጥላለሁ። ማለት ነው። ስለዚህ ሴት እንድትጎዳ የሚፈልግ ወንድ የለም እያልኩ አይደል። አውሬ ወንዶች አሉ፣ እነሱን እንቃወማለን። በጋራ እየተነጋገርን አብሮነታችን እናመጣለን። ነውሮችን እንቃወማለን። መጥፎ ጥንስስ ይዘው የመጡ ነገሮችን ትክክል አይደሉም፣ ምንድነው መነሻቸው፣ ሐሳቡ ምንድነው ምናምን የሚለውን በደንብ እናወራለን እና ደናደሩ ይመቻችሁ።